ለምን ወስዶ ይጠራቸው? ማን ይጠራ? ሉላ አንተ ነው የጠራው? እኔ ነኝ የጠራው። ተረጋጉ። አንዴ እኔ ልንገራችሁ መጀመሪያ። ተረጋጋት በይ፣ ተረጋጋት በይ። ገብቶሻል? ሁሉ ነገር የተውኩት እኮ ላንቺ ብዬ ነው። አይገባሽም እንዴ? እሱም ማለት ነው እኔ ወደ ህይወት ያመጣው ሁሉ ነገር ልኬት እቺ የተውኩት እኮ ላንቺ ብዬ። እንዴት ነው ተረጋጋት? ጭራሽ እንዴት ነው ይቀጥላል? ለምን እያሰብሽው ነው? ያብ ለማናደድ ያደረጋችሁት ነገር ጓደኛሞች ስለሆናችሁ ተነጋግራችሁ አይደል እንዴ? ለምን እንደዛ ሆነም አልሆነም ብዙ ሳክሪፋይ ከፍያለሁ። ገብቶሻል? መጨረሻው እንደዚህ ሊሆን እኔ ምን ለምን ለፋው? ለምን ሰሪ ታውቂያለሽ? ነው አይደለም ምንም የምታስረጅ ነገር የለም። ገብቶሻል? እኔ እናንተ እዚህ ያላገኘንም ታውቃለህ፣ እናወራለን ብዬ ነው። ተስማማን ተደግ በቃ ያጨረሱ ነገር አለሽ ከሱ ጋር ምንም ነገር የለንም። እና ምን እንደምታወራ እኔ እኮ ተውኩት አይደል? እንደሱ ያደረገኝ ነገር እኮ ትችዋለሁ። አንቺ እኮ ጀርባ ሄደሽ ስለዚህ ነገር ታውቂ ነበር ማለት ነው። መጀመሪያ ኖ ምንም አውቀው ነገር የለም። በቃ ካገር ሊወጣ ሲል መለስኩት። ሌላ ነገር ማለት በቃ ምንድን ነው የምታወሪ ከሱ ጋር? ያው ተረጋጋ። ምን ማለት ነው ተረጋጋ? ለሱ ያለ ሌላ የቀረሽ ነገር አለ ያላወቁት? ምንድን ነው ከሱ ጋር የምታወሪው? ምንም ቢሆን ጭራሽ ጓደኛሽ ነው። ያው መልሽልኝ። እንዴት ነው እሱ ጓደኛሽ ሊሆን የሚችለው? እንዴ ጓደኛዬ ነው። እኔ እናንተ እኮ አብረን ነን ያለነው። እኔ ከሱ ጋር ስትሆኚ አይከፋኝም? ከሱ ጋር ሆነ በቃ ይቅርታ መጠየቅ አለብኝ። እኔ እሱ እንዴ ምንድን ነው ይቅርታ የምጠይቀው? አረዱ በእናትህ ስማት በላችሁ። እኔ ከሱ ነገር ያደረገ ሰው ነው። እዚህ በኋላ ላይ አልፈልግም። ገብቶሃል? አንተ እንደዚህ ላይ አልፈልግም። እዚህ በኋላ በፊትም ለሷ ነግሬያለሁ አይደለም? እኔ እሷ ስለተው አንተ ገብቶሃል? ኧረ አልተለየንም። የእውነት ነው ፍቅር አይደለም የማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩ ተፈውነብኝ ዘውትር አንቺን ማየት። እንዴት ልንገርሽ መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ። ምን ይሻልሻል ልቤ ወዶሻል ልቅረብሽ መላው ጠፍቶኛል። ኧረ ሄለን አምስት ሰው ነው ዝኳ ለምን ወስዶ ይጠራቸው? ናቁጭ በል ሮቢ። ሰላም ነው? እንዴት ነሽ? ምንድን ነው የማየው ነገር? ምንድን ነው የማየው ነገር? ሩባ ኪራ ለምን የጠራው? ተረጋጋ ያቡይ። ምን ማለት ነው? እንዴት ትጠራዋለህ? እሱ ኪራ እኔ ሁሉ ነገር አዘጋጅተህ ምናምን ሳይ እኮ በእኛ ደስታ መስሎኝ ነው። እንዴት እሱ ተረጋጋ። አይ ቲንክ ኪራ ይቅርታ አንድ ጊዜ ስሙኝ ያቡ ከማን ጋር ነው ይቅርታ መባባል? ምሳሌ ምን ታውቂያለሽ? ምን መሰለህ በቃ አረም እናት እንዳትስረጂ ምን ታውቂያለሽ? ለምታዝ ማን የጠራው? ሉላ አንተ ነው የጠራው? እኔ ነኝ የጠራው። ተረጋጉ። አንዴ እኔ ልንገራችሁ መጀመሪያ ሄሎ እኔ አንተ ያቡንም ቢሆን የናንተን ደስታ ነው ማየት የምፈልገው። ምንም ሌላ ነገር አስቤ አይደለም። ከሉል ጋር እንደዛው ተነጋግረን ነው። እና ምንድነው ያሰብኩት እኔ ተረጋጋ። በባለፈው አንተ ላይ ባደረገው ነገር እኔም በጣም አዝኛለሁ እውነት ለመናገር። ሮቤልም እንደዛ ማድረግ የለብህም ሄሉም እንደዛው እሷም ይፈጠራል ብላ አላሰበችም። ግን እኔ አሁን ሮቤልን የጠራሁት በቃ ይቅርታ ልትጠያየቁ ሰላም ወርጆ በቃ ወደ ድሮ እንድንመለስ ነው። እና በሌላ ፈታ ነበር እኮ ይሄን ነገር እኮ ቢሆንም መሰለሽ ሮቤል አሁን መረጋጋት አለባቸው ፕሊዝ። በቃ አንዴ ያውላ አንዴ ቆይና እኔና እሷ እንተዋወቅም። ገብቶሃል? ይቅርታ መባባል ሁሉ አስፈላጊ አይደለም ከእሱ ጋር። ምንም ይቅርታ መባባሉ ነገርም የለኝም። ሁሉ ነገር አልፌ ትችዋለሁ። ታውቃለህ አንተ ዛሬ አሁን እንደዚህ አይነት ፕሮግራም አዘጋጅተን ደስተኞች እያለን የእሱ መምጣት እዚህ ምን አስፈለገ? እኔ ይቅርታ አባብለኝ ብያለሁ። አንተ አታፍርም እንዴ? ምንድን ነው የምትሰሪው ታውቂያለሽ? አይደለም ምንም የምታስረጅ ነገር የለም። ገብቶሻል? ማወቅ ፈልጋለሁ። ታኛለህ እንደዚህ አይነት መመት ነው እንደዛ አይደለም። እኔ በተፈጠረው ነገር ይቅርታ እንድትጠያየቁ
ምንድን ነው ያውቁሽ? በቃ አንቺ ታውቂያለሽ አይደል? ያለውን ነገር በቃ አንቺ ማስማማ ካለብሽ አንቺ ልጅ የምታስማሚ እኮ። ምንድን ነው ከእሱ ጋር መስማማው? አንተ ደግሞ በቃ ያጨረስሽው ነገር አለሽ ከእሱ ጋር? ምንም ነገር የለንም። እና ምንድን ነው የምታወራው? እኔ እኮ ተውኩት አይደል? እሱ ያደረገኝ ነገር እኮ ትቼዋለሁ። አንቺ እኮ ጀርባ ሄደሽ ስለዚህ ነገር ታውቂ ነበር ማለት ነው መጀመሪያ? ኖ ምንም አውቀው ነገር የለም። በቃ ከሀገር ሊወጣ ሲል መለስኩት። ሌላ ነገር የለም። ሌላ ነገር የለም ማለት ልዩ ምን ሆነሽ ነው? አይ ሌላ ነገር የለም። በቃ ለእሱ ማስረዳት አለብኝ እኮ የሆነ ሰዓት ላይ ማለት ነው ከእሱ ጋር ነበርኩ። ስለዚህ በዚህ ሰዓት ከእሱ ጋር መሰራለች ማለት እኛ ሲነገራችን እኔና እሱ ፍቅረኛሞች ነን። ታውቃለህ ሁሉን ነገር ፍቅረኛሞች ነን። አዳምጠኝ ሮቤል፣ ጀመር እንደዚህ የሚያበሳጭው ምንድን ነው? ምክንያቱም እስከምናውቀው ድረስ ያብን ለማናደድ ያደረጋችሁት ነገር ጓደኛሞች ስለሆናችሁ ተነጋግራችሁ አይደል? እንደዛ ሆነም አልሆነም ብዙ ሳክሪፋይ ከፍያለሁ። ገብቶሻል? ለምን መጨረሻው እንደዚህ ሊሆን እኔ ለምን ለፋው? ለምን ታላ? ለምን ዋጋ የከፈልከው? ሲጀመር ለምን ዋጋ የከፈልከው? እስኪ ግልጽ አድርግልኝ። እየገባን አይደለም። እኛ ያወቅነው ነገር የለም። እነሱ ይጨርሱና እኛ እንስማ። የዚህ መጨረሻ ነው። የእሱ አላማስ ምንድን ነው? ማለት በቃ ሩቤት አይደለም እኛ መጀመሪያ እንደዚህ ነበር አውራ በቃ አውርተን ነበር በሰዓቱ። በቃ እኔ በጣም ስሜታዊ ነበርኩ። እሱን ለማናደድ ምንም ለማድረግ ዝግጁ ነበር። በቃ እሺ ነው አልኩት ሁሉ ነገር በቃ ነግሬሃለሁ። ስለዚህ እንደዚህ እንደሚፈጠር ታውቂ ነበር ማለት ነው? እኔ ከማስለፋት በፊት ኖ አይደለም አላውቅም ነበረ። በቃ ግን በቃ መለስኩት። ሲል የኔ መሄድ ነው ለአንቺ ሊጎዳሽ ነው ወይስ ምንድን? አልገባኝም። በቃ እኔ ባልሄድ ኖሮ ምን ነበር የሚፈጠረው? በዛ ሰዓት እኔ አረ መልሽልኝ። እኔ ባልሄድ ኖሮ ምንድን ነበር ምንድን ነው? ፈለገሽ ነው ከእሱ ጋር ያለሽው? አስረጅኝ እስኪ አንተ። አይ ምን ማለት ፈልገህ ነው? ፈልገሽ ነው ልዩ ቆይ ዝም ብሎ መልሽልኝ። ሳልፈልግ ይሆናለሁ ከእሱ ጋር ስትጀምር ሳልፈልግ እንዴት ማለት ነው? ጥሩ መልስ ያቡ ተረጋጉ። ረዳ ይፈልጋለሁ የእውነት አራብናች እንደዛ ካምባራኒ ከናመች ምትዩን ግን ታውቆሻል። ምንም ነገር እንድትላት አልፈልግም። እንደዚህ አሁን ጥራት ያዝና በዚህ በኋላ ላይ አልፈልግም። ገብቶሃል? አንተ እንደዚህ ላይ አልፈልግም። እዚህ በኋላ በፊትም ለሷ ነግሬሃለሁ አይደለም? እኔ እሷ ስለተው አንተ ገብቶሃል? ሮቢ ቆይ ነው እኔ ነው ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁልኝ? እኔ በእግዚአብሔር ይመስገን፣ እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ ወደ ገደለው እንገባለን ማለት ነው። እንግዲህ ሄሉ ትናንትና እንዳያችሁት አሪፍ ታይም፣ በጣም ደስ የሚል የሚያስቀና ጊዜ ነበር ያሳለፉት። ዛሬ ደግሞ እነ ኪራ እያስደሰቷቸው ነበር፣ ሰርፕራይዝ እያደረጓቸው። በመካከል ሮቤል ተብዬው መጥቶ ምን እያደረግሽ ነው? ምን ሊሰራ መጣ እያለ ነው ማለት ነው። ወይኔ ድንግጥ ነው ያለችው ሄሉ ራሱ ማለት ነው። ውድ ቤተሰቦቼ በነገራችን ላይ ሄሉ በንዴት የሆነ ነገር አለ ብያችሁ ነበረ። ልዑልን ሲደበድበው እኔ ጠርጥሬ ያለሁ የሆነ ነገር እንዳለ ፊት እንደሰጠችው። አንድ ወንድ ልጅ ፊት ካላየ የፈለገው ተአምር ቢመጣ እናንተ ልትተናኮል አይችልም። ወንድ ልጅ ፊት ትታሳዩት ብቻ ነው። እኔም ሴት እንደመሆነ መጠን ማለት ነው እሱ ሄሉ በንዴት ያደረገችው የዛለት አዝታ ስለነበር ስለምነው እሱ እዚህ ጋር የሆነ ነገር ተፈጥሮ ነበር እና ሮቤል ሲመጣ ያብን አገኛለሁ አላለም። ያቡም ሮቤል ይመጣል ብሎ አልጠበቀም። በድንገት ዱብዳ ነው የሆነባቸው ማለት ነው። ውድ ቤተሰቦቼ እናማ የተፈጠረውን ታያላችሁ። ሮቤልን ሄሉን መቷት ነው ሄደው። እንግዲህ ያው ሄሉ እዚህ ጋር ጥፋቱ የጓደኞቿን ጥፋት አለበት። ለሄሉና ለያቡ ተናግረው እሱንም አማክረው እርቅ እንዲወርድ አድርገው ነበር ማንጣት ያለባቸው። ዝም ብለው ከማንጣት ማለት ነው ያመጡት ይመስለኛል በድፍረት። በቃ ምንም ያቡን ለማናደድ ነው ያደረገችው ድርጊት ብሎ ነው። ሆኖም ግን እንደዚህ አይነት ነገር ጥሩ አይደለም። ያቡ እንዳለው መካከላችን እኛ ሰው አያስፈልገንም ራሳችን